ገነት አለ፣ መንግስተ ሰማያት ከሞትን በኋላ ለምንድን ነው እሱ ምናምነው? እምነትስ እንዴት ነው? ከዛ በኋላስ ምን ለማግኘት ነው የሚለውን በሰፊው የምንዳስስ ይሆናል። ማለት የእኛና የእስልምናው ከህይወት በኋላ ያለውን ከሞት በኋላ ያለው አረዳድ ኮምፕሊትሊ የተለያየ ነው። በጣም የተለያየ ነው። በጣም ማይገናኝ ነው ማለት ነው። ኮምፕሊትሊ በጣም ይለያያል እና እስልምናው እንደሚታወቀው ሙሐመድ ላይ ቤዝድ ያደረገ ነው። የሙሐመድ አስተምህሮ ላይ ቤዝድ ያደረገ ነው። ከክርስቶስ መምጣት ከ600 ዓመት በኋላ የመጣ ነው። ሁለቱ ተቃራኒ ከሆኑ የገነት አስተምሯቸው ሁለቱ ተቃራኒ ከሆኑ አንደኛው ትክክል ነው፣ አንደኛው ስህተት ነው። ኦብቪየስሊ አንደኛው ትክክል ከሆነ አንደኛው ስህተት መሆን ግዴታ አለበት። ሁለት ተቃራኒ ስለ አንድ ነገር ሁለቱም ትክክል ሊሆኑ አይችሉም። ሁለቱ ተቃራኒ ሆነው ስለ አንድ ነገር ሁለቱም ትክክል በአንድ በተመሳሳይ ሰዓት ሊሆኑ አይችሉም። ይሄ የምታዩት ጣቴ ወይን ረጅም ነው ወይን አጭር ነው። ረጅም አጭር በአንዴ ሊሆን አይችልም። ወፍራም ቀጭን በአንዴ ሊሆን አይችልም። ስለዚህ የገነት ማረዳድ ከሕያው አምላክ የወረደ አስተምሮ ከሆነ በተመሳሳይ ሰዓት እስልምናውም ትክክል ክርስትናውም ትክክል ሊሆን አይችልም ማለት ነው። ወይም ክርስትናው ነው ትክክል ወይ እስልምናው ነው ትክክል። ወይኔ ክርስትናውን ትመርጣላችሁ ወይ የእስልምናውን ትመርጣላችሁ። ወይኔ ክርስትናው ይስባችኋል ወይ እስልምናው ይስባችኋል። ከሁለት አንዱ ነው ትክክል የሚሆነው እንጂ ሁለቱም ትክክል ሊሆኑ አይችሉም። አንድ ግን እዚህ ጋር ማሰሪያ መርሳት የሌለባችሁ እስልምናው ሲመጣ ሙሐመድ ዞት የመጣው ቁርአን ወይንም ወረደልኝ ያለው መገለጥ የበፊቶቹን አስተምሮቶች አፊርም እንደሚያደርግ ተቀብሎ ነው። የቀደሙት ነቢያቶችን የቀደሙትን መጽሐፍቶች አምንባቸዋለሁ ብሎ ነው የመጣው። አምንባቸዋለሁ፣ እቀበላቸዋለሁ፣ ኮንፊርም አደርጋቸዋለሁ፣ አረጋግጣቸዋለሁ ብሎ ነው የመጣው። እኛን ተቃውሟቸው ስላልመጣ እነኛን ደግፋቸዋለሁ፣ አምንባቸዋለሁ፣ ነቢያቶቹም ትክክል ናቸው፣ መጽሐፍቶቹም ትክክል ናቸው፣ ከፈጣሪ የወረዱ ናቸው ብሎ ስለመጣ ከዛ በኋላ ሁለቱ ከተጋጩ ከሁለት አንዱ ትክክል ነው፣ ከሁለት አንዱ ስህተት ነው። የራሱን አስተምሮ ዞ ስላልመጣ ማለት ነው። ማለትም እነኛዎቹ የተለዩ ናቸው ብሎ ስላልመጣ የግዴታ አንደኛው መነጠል መቻል አለበት ማለት ነው። የቀደሙትን መጽሐፍቶች የማረጋግጥ ከቀደሙት መጽሐፍቶች ጋር የምስማማ ነኝ ብቻ ሳይሆን ያለው ሌላ ለሙስሊሞች እንደዛ ብዬ ነው የማስበው ነው። ምንድነው ልዩነቱ?
እነሱ የሚያስቡት አሁን ለምሳሌ መሐመድ የሚያስበው ገነት እሱ እኛ አይደለንም። እሱ እንኳን ገነት እንደሚገባ እርግጠኛ አይደለም። አቤት ሙስሊም ነኝ። በደንብ ነው። ኦኬ አይ ቲንክ ተመልሳል። የኔም ገስት ላይ ያለ ነው እየተሰማ አልነበረም ከስር እንዳለ ሶሪ በጣም አሁን ተመልሻለኝ። አሁን ተመልሳል እንዳለ ይዞን ነበር መሰለኝ። ተመልሳለሁ። ኦኬ በጣም ሶሪ በጣም አናደኝ። ችግር ኦኬ እሺ ሜቢ ሰምተዋል አይደል? ሀሳቡን ነዋል። ቀጥል ክርስቲያን። መርሐባ ሰምቻለሁኝ። ኦኬ እሺ በእስልምናና ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ማለት ያው እሱም አዛዥ ነበር። ይህንን ገባህ እንዴት እንደሆነ? የቀደሙት ነቢያቶች የእሱን ትምህርት አስተምረዋል ወይ ነው ጥያቄ። እንዴት አላስተማሩም? በስነ ስርዓት አስተምረዋል። እሱ ያው የመጨረሻ ነብያችን ነው። ኦኬ እሺ በጣም ጥሩ። ስለዚህ ለምሳሌ በገነት ጉዳይ በዘላለም ህይወት ጉዳይ ተመሳሳይ ትምህርት ነበር የነበራቸው። በገነት ጉዳይ ነው የምትለው? በእኛ በገነት ጉዳይ ስትለውን
ያው ምን አለ መሰለህ እዚህ ጋር አሁን ጥሩ የሰራና ጥሩ ያልሰራ መጥፎና ክፉ ምናምን የሚባል ነገር አለ። ገባካ? ወይ እሱን አይደለም ነው አለ እያልኩ ያለሁት። እሺ ለምሳሌ በቃ ቀለል ላድርግልህ ጥያቄውን፣ ችግር የለውም። ከነቢያቶች ውስጥ ለምሳሌ በገነት ሄዳችሁ ሁራ ላይን የሚባሉ ሴቶችን ለወሲብ አገልጋይ ሆነው እነሱን ታገኛላችሁ ብሎ ያስተማረ አንድ ነብይ አለ ከሙሐመድ በስተቀር? ግልጽ ላድርግልህ በቃ። ምን እንደዚህ የሚል አለ ቁርአኑ ላይ ነው የምትለው? ሁር ላይን እንደምታገኛት አታውቅም ማለት እንደዚህ አይነት አሁን የምጠይቀኝ ጥያቄ ማለት ምን አሁን ከቁርአን የመጣ ነው ከምንድን ነው? ትንሽ ለወሱስ ትንሽ ላዝና እንትን ላድርግህ፣ ቴምፖን ከፍ ላድርገው። ክርስቲያን ክፈት ለተሰዛ ሁር ላይን ማለት በጣም ቆንጆ የሆኑ ቁንጅናቸው እንዴት ለጽል እንዴት እንደሆነ ሐዲሱ እንደሚገልጻቸው መቅኒያቸው አጥንታቸው ውስጥ የሚታይ ቁንጅና ነው የምትለው። እንደዚህ አይነት ቁርአን ውስጥ አለ ነው የምትለው። እሱን ነው እየነገርከኝ ያለው። ሐዲሳችሁ ላይ አለ። ሐዲስ እኮ ሐዲሳችሁ ላይ ያለው ነው እየነገርከኝ ያለው አለ። ያ ሐዲስ ምን ያስቀምጠዋል? ወንድም ቁርአን ሰውም ጅኒም ያልገረሰሳቸው ይላል። ሱራ 55 56 ሱራ 55 73 ላይ ወንድም ሰውም ጅኒም ያልገረሰሳቸው ያልነካቸው ድንግልናቸውን ያላፈረሰ ሰውና ጅኒ ያልነካቸው ሁር ላይን የሚባሉ እንደዚህ ስታያቸው መቅኒያቸው ይታያል። መቅኒያቸው መታየት ቆንጅና ነው። በእናትህ የሆነ ሴት መቅኒዋ የምታየው አጥንቷ ውስጥ ያለውን ቁንጅና መለኪያ ነው እሱ። ምን አይነት ጥያቄ! ቁንጅና መለኪያ ነው። ደስ ይላል። ምን አይነት ሴት መለኪያ ጥያቄ ነው። ያ አንድ ሴትን እንዲህ ስታያት አጥንቷን አይተህ አጥንቷ ውስጥ ያለውን ስብ ብታየው ዋው ብለህ ትወሰወሳለህ። እነዛ ሴቶች ምንድን ናቸው? ነጫጭ ሴቶች። አሁን እንዳሳየው ወተት የመሰለ ነው የምታገኘው። አጥንት ብቻ ናቸው። ነገሮች በነገራችን ላይ ሲባል ብዙ ትርጉም ይሰጣል። ሐዲሱ ይነበብ። ቆይ ሐዲሱ ይነበብ። ብቻ ናቸው። አንብበው፣ ሐዲሱን አንብበው። ያ ሜቢ ተውሂድ ነጫጭ የተባሉት አንቺን አይመለከትም። ሁራ ላይኖችን ነው አክቹዋሊ ምናልባት። እሺ እነዚህ ሴቶች ነጫጭ የተባሉት ምንድን ናቸው ከተባለ everyone will have two wives from the huris ሁሉም ሰው ምን እንኳን
በአጥንታቸው አሁን እነዚህ መቅኔያቸው ምናምን ይታያል አይደል? ሴቶቹ ልክ በገነት እነዛ ሁራ ላይ እዛ ሄደ ነበር። አንተ ይሄን ያነሳው እንግዲህ መሐመድ ያተ ነው እዛ ሄደ ነበር። ይሄን ፎቶ ያነሳው አለና እንዴት ነው ክርስቲያን ለምን ፖለቲካ ትሰራላችሁ? ለምን ትሲጋላን ደግሞ ሶሪ ስርዓት የሚባል ነገር አለ። አንድ የሚባል ተራሽ እንደብኝ ሮስ ለሚሄድ ነው። ምናቸው ይታያል? አጥንታቸው ውስጥ ያለ መቅኔው እንደ መስታወት ናቸው ከተባለ ግልጽ አድርጎ አጥንታቸውን ያሳያል ማለት ነው። አጥንታቸው ውስጥ ምን አለ? መቅኔ አለ። ጥቁር ነገር በባህሪው ውስጥ ያለን ነገር ሊያሳይ አይችልም። ጨለማ ነገር ከኋላ ያለውን ነገር አያሳይም፣ ይሸፍናል። ስለዚህ ነጩ ምንድነው? እንደ መስታወት ሆኖ ምንን ያሳያል ማለት ነው? ውስጥ ያለውን ጥቁር ነገር ወይም ደግሞ መቅኔውን ያሳይሃል። እነኚህ በገነት የምትጋደሉላቸው የምትጾሙላቸው በቃ በጣም ፍዳ የምታዩላቸው በቁርአን ውስጥ በጣም ብዙ ቦታ የተዘረዘሩት እነኚህን ለማግኘት ነው። ቀጥል። አንተ ገነት ውስጥ ህይወት አለ ብለህ ታምናለህ? ህይወት ይቀጥላል ብሏል። ግን በአጥንት አይደለም። እኛ ምን ወሰው አጥንት እናገኛለን ብለን አጥንታቸው መቅኔያቸው የሚታይ ምናምን ብለን አይ አይደለም ነው ብለህ ታምናለህ ወይ? ብለህ ታምናለህ? እስኪ ንገረኝ። እናምናለን፣ ግን እንደዚህ ገነት ሄደን ወሲብ የምናደርጋቸው አጥንታቸው እንደዚህ መቅኔያቸው የሚታይ እነሱን ወሲብ ለማድረግ አምስት 36 ላይ the believer shall be given in paradise such and such things in intercourse. ምን ይላል ነብይህ? እና በእግዚአብሔር
እሳቱን የማይባላ እሳት strength of ዝም ብሎ የሚንቀለቀል 100 እሳት አደረገ ወስደው በሚለው የት ጋና ያለው ኢንተርኮርስ ምን ማለት ነው? ታጭ ኦሩ እግዚአብሔርን ያመሰግኑት deliver shall be given in paradise ነበረ such and such strength as in ግን ባረክ እግዚአብሔር ወሲብ ታረጋላችሁ ወሚል አምላክ የለም እኮ እሱን ስቡን ይውቱ ወይ አደርቡ ወልሚኑት ዓለም እያሉ 30 በገነት አስገብቶ ቋዳምጥ ሚስቶች ሰጥቶህ ከዛ ደግሞ ማድረግ ይችላል ወይ ወደፊት በሚመጣው ጊዜ በዚህ ዓለም ከድንግል ማርያም ስጋ ለብሰህ 33 ዓመት ምንድን ነው ጥያቄ ነው ሚስት ይሰጣል ከነሱ ጋር ይገናኛል ሲል ሶር በዚህ ምድር ላይ ትኖራ ትርጉም አዳምጠኝ አሁን አለ እያሉ ጥያቄ ነው ይሄን አዲስ ፍታልኝ ያመሰግኑት ነው ፍታልኝ ተርጉም